ዛሬ በዚህ ቪዲዮ ሕይወታችሁን በእርግጠኝነት 100% የሚለውጥ በራሴም ሕይወት በትክክል ያረጋገጥኩትን አንድ ሚስጥር ላካፍላችሁ ነው። ይህ ሚስጥር ለማንምና ለምንም የማይበገርና ጠንካራ ማንነት እንዲኖራችሁ የሚያደርጉ 7 ወሳኝ ግን ደግሞ እጅግ ቀላል የዕለት ተዕለት ልማዶችን የያዘ ነው። ሕይወታችሁ በአንድ ቦታ የቆመ መስሎ ከተሰማችሁ፣ ከአሁኑ ማንነታችሁ በላይ የመሆን አቅም እንዳላችሁ ካመናችሁ እና ጊዜያችሁን አእምሯችሁንና የወደፊት ዕጣ ፈንታችሁን ለመቆጣጠር ዝግጁ ከሆናችሁ ይህንን ቪዲዮ ዝም ብላችሁ አትመልከቱት፣ በደንብ አጥኑት። ምክንያቱም አንዲት ሐሳብ ወይም አንዲት ልማድ ሁሉን ነገር ልትቀይር ትችላለችና። አንደኛ፣ ቀናችሁን ከመጀመሩ በፊት ቀድማችሁ ጨርሱት። ልብ በሉ፣ ሁሌም ቢሆን ቀናችሁን ሳትጨርሱ አትጀምሩት። ይህ ማለት ያለምንም ዝግጅት ወደ አዲስ ቀን መግባት የለባችሁም እያልኳችሁ ነው። ጠዋት ከእንቅልፋችሁ ነቅታችሁ ዛሬ ምን ላድርግ ብላችሁ የምታወጡና የምታወርዱ ከሆነ ተሳስታችኋል። ምክንያቱም እናንተ ለቀናችሁ እቅድ ከሌላችሁ የሕይወት አጋጣሚዎች ወይም ሌሎች ሰዎች ለእናንተ ባቀዱላችሁ መስመር ሳይታወቃችሁ እንዲሁ ስትባዝኑ ትውላላችሁ ማለት ነው። ብዙ ሰዎች የሚኖሩት በዓላማ ሳይሆን በሁኔታዎች ግፊት ነው። ገና ከእንቅልፋቸው ሲነሱ ስልካቸውን ያነሳሉ፣ በማይረባ ወሬ ጊዜያቸውን ያጠፋሉ፣ አጣዳፊ መስሎ የታያቸውን ነገር ሲያባርሩ ይውላሉ። ይህንንም ኑሮ ብለው ይጠሩታል። እኔ ግን ይህን መኖር ሳይሆን መጉላላት እለዋለሁ። እውነታው ይህ ነው። በሥራ መጠመድና ውጤታማ መሆን የተለያዩ ነገሮች ናቸው። ልዩነታቸው ደግሞ ዕቅድ ነው። ዕቅድ ለቀናችሁ መዋቅር ይሰጠዋል፣ ለጊዜያችሁ ዓላማ ይሰጠዋል። ከሁሉም በላይ ደግሞ ሕይወታችሁን የመቆጣጠር ሥልጣን ይሰጣችኋል። ማቀድ ብዙ ጊዜ አይወስድባችሁም። ጠዋት ላይ ወይም ማታ ከመተኛታችሁ በፊት እውነት ለመናገር 10 ደቂቃ ብቻ በቂ ነው። በእነዚህ ደቂቃዎች ውስጥ ትወስናላችሁ የትኛው ጉዳይ ቅድሚያ እንደሚሰጠው፣ የትኛው ሥራ መከናወን እንዳለበት፣ ማን የእናንተን ትኩረት ማግኘት እንዳለበትና ማን እንደሌለበት ትወስናላችሁ። ከዛሬ ማታ ጀምሮ ከመተኛታችሁ በፊት እንዲህ አድርጉ። ራሳችሁን እንዲህ ብላችሁ ጠይቁ። ነገ ማከናወን ያለብኝ 3 በጣም ወሳኝ ነገሮች ምንድናቸው? 30 ነገሮች አይደሉም፣ 3 ብቻ። እነዚህን 3ቱን ነገሮች ወረቀት ላይ ጻፏቸው። ምክንያቱም ስትጽፉ ነገሩ ትኩረታችሁን ይስባል። ትኩረታችሁን ከሳበ ደግሞ ታደርጉታላችሁ ወይም ታሳኩታላችሁ። መጻፍ ግልጽነትን ይፈጥራል፣ የአእምሮ ጫጫታን ያስወግዳል። እናም ለውስጠኛው አእምሯችሁ ወይም ለሳብኮንሺየስ ማይንድ ግልጽ የሆነ የሥራ ትዕዛዝ ይሰጣል። ሌላ ሚስጥር ልጨምርላችሁ። ቀናችሁን ስታቅዱ ጊዜያችሁን ብቻ አይደለም የምትቆጣጠሩት፣ ስሜታችሁንም ጭምር እንጂ። የጠዋት ግራ መጋባትን ታጠፋላችሁ፣ ጭንቀትንም ትቀንሳላችሁ። ይህን ስታደርጉ አዲሱን ቀናችሁን የምትጀምሩት በዓላማ ነው። ሁሌም ከሁኔታዎች በኋላ የምትጎተቱ ሳትሆኑ ከሁኔታዎች ቀድማችሁ የምትገኙ ሰዎች ትሆናላችሁ። ቀድሞ ከመገኘት ውስጥ ደግሞ ትልቅ ስኬት አለ። ሕይወታችሁን ለአጋጣሚዎች አትተውት። ስኬታችሁን ለዕድል አሳልፋችሁ አትስጡት። እያንዳንዱን ቀን በግልጽነት በዓላማና በዲሲፕሊን ጀምሩ። ምክንያቱም ቀኑን ያቀደ ሰው ቀኑን ያሸንፋልና። ስለዚህ ዛሬ ማታ ጭንቅላታችሁ ትራሳችሁ ላይ ከማረፉ በፊት 10 ደቂቃ ወስዳችሁ የነገ ዕቅዳችሁን ጻፉ። ይህንን ካደረጋችሁ ነገ ቀናችሁ እንዴት የተለየ እንደሚሆን ታያላችሁ። ሁለተኛ፣ ምስጋናን በተግባር ኑሩት። ብዙ ጊዜ የማይወራለትን አንድ ቁም ነገር ላካፍላችሁ። ምስጋና ወይም ግራቲቲዩድ ስሜት አይደለም፣ ተግባራዊ ልምምድ ወይም ፕራክቲስ እንጂ። በዓመት አንድ ቀን ማመስገን ቀላል ነው። ነገር ግን እውነተኛው ኃይልና ለውጥ የሚመጣው ምስጋናን የዕለት ተዕለት ዲሲፕሊን ስታደርጉት ነው። እውነታው ይህ ነው። ትኩረት የምታደርጉበት ነገር እየሰፋ ይሄዳል። ችግሮቻችሁ ላይ ካተኮራችሁ ችግሮቻችሁ ያድጋሉ። በጎደላችሁ ነገር ላይ ካተኮራችሁ ጉድለታችሁ ይበዛል። ነገር ግን ባላችሁ በረከት ላይ ካተኮራችሁ አንድ አስደናቂ ነገር ይፈጠራል። ደስታችሁ፣ ሰላማችሁና ጥንካሬያችሁ አብረው ይሰፋሉ። እኔ ድሮ ምስጋና ማለት አመሰግናለሁ ማለት ብቻ ይመስለኝ ነበር። ነገር ግን ከዛ በላይ ነው። ምስጋና የአመለካከት ጉዳይ ነው። ነገሮችን የምታዩበት መነጽር ነው። የልብ ልማድ ነው። ብዙ ሰዎች ከእንቅልፋቸው ሲነቁ የሚያስቡት ስለሌላቸው ነገር፣ ስለጎደላቸው ነገር፣ ስለተበላሸው ነገር ነው። ከዛም ለምን ቀኑ ከበደኝ፣ ለምን ጉልበት አጣሁ፣ ለምን ውስጣዊ ኃይሌ ጠፋ
ለምን ደስታ የተወሰደብኝ ብለው ይጠይቃሉ። እናም ልብ በሉ፣ ከመረራ አስተሳሰብ ተነስታችሁ የከበረ ሕይወት መገንባት አትችሉም። ሕይወት ሲከብድና መንገዱ ሲረዝም እንኳ መልካሙን ነገር እንዲያዩ አይኖቻችሁን ማለማመድ አለባችሁ። ስለዚህ በየቀኑ እንዲህ አድርጉ። ሁሌም ጠዋት የምታመሰግኑባቸውን 3 ነገሮች ጻፉ። አታወሳስቡት፣ አታካብዱት። 10 ወይም 20 አይደለም ያልኳችሁ፣ 3 እጅግ በጣም ቀላል ነገሮች ብቻ። ይህ ልማድ መንፈሳችሁን ይቀይረዋል፣ አመለካከታችሁን ይቀይረዋል፣ ለሰዎች ያላችሁን አቀራረብ ሳይቀር ይቀይረዋል። ምክንያቱም ምስጋና ሲሰማችሁ አነጋገራችሁ ይቀየራል፣ አረማመዳችሁ ይቀየራል። የተሻሉ ዕድሎችን ወደ ራሳችሁ ትስባላችሁ። ያላችሁበትን ቦታ ድባብ የሚቀይር ማንነት ይኖራችኋል። ሰዎችም ወደ እናንተ መሳብ ይጀምራሉ። ምክንያቱም ሰዎች መከተል የሚፈልጉት አመስጋኝ ሰውን እንጂ አማራሪና በነገሮች ሁሉ የሚነጫነጭን ሰው አይደለም። ልብ በሉ፣ ለማመስገን ትልቅ ነገር እስኪፈጠር መጠበቅ የለባችሁም። ምስጋና ብዙ ነገር አይጠይቅም፣ የግንዛቤ ጉዳይ ብቻ ነው። ባላችሁበት ጀምሩ። አሁን በእጃችሁ ላለው ነገር አመስጋኝ ሁኑ። ያ አመለካከትና ያ ጉልበት ኃይላችሁን ይሞላል፣ በውስጣችሁ ተስፋን ይዘራል፣ የማትበገሩም ያደርጋችኋል። ይህ የአሸናፊዎች ልማድ ነው። 3ኛ፣ በዓላማና በአዎንታዊነት ተናገሩ። አንድ እውነት ልንገራችሁ፣ ቃላቶቻችሁ እንደ ዘር ወይም ሲድ ናቸው። በተናገራችሁ ቁጥር የሆነ ነገር እየዘራችሁ ነው። ታዲያ ጥያቄው ምን እየዘራችሁ ነው የሚለው ነው። አንዳንድ ሰዎች ንግግራቸው ዋጋ እንደሌለው አድርገው ነው የሚያወሩት። ያማርራሉ፣ ያጉረመርማሉ፣ ይተቻሉ። ከዛም ለምን ሕይወት የከበደኝ፣ ለምን ግንኙነቶች የፈረሱ፣ ለምን ዕድሎች ከእጅ ያመልጣሉ ብለው ይጠይቃሉ። ዋናው ምስጢር ግን ይህ ነው። ቃላት 2 ነገሮችን ያደርጋሉ። ለአእምሮ ምግብ ይሆናሉ፣ እንዲሁም ለማስተዋል ብርሃን ይፈጥራሉ። የምትናገሩት ነገር የምታምኑት ነገር ይሆናል። የምታምኑት ነገር ደግሞ የምትኖሩት ሕይወት ይሆናል። በቃ አለቀ። ስለዚህ የሕይወታችሁን ጥራት ከፍ ማድረግ ከፈለጋችሁ የንግግራችሁን ጥራት ከፍ ማድረግ አለባችሁ። እያወራን ያለነው ስለ ማለባበስ ወይም ስለ የውሸት አዎንታዊነት አይደለም። እያወራን ያለነው በዓላማ ስለመናገር፣ በራእይ ስለመናገር፣ በደግነት በታቀደ ሐሳብና በግልጽነት ስለመናገር ነው። አሉታዊ ቃላት በራስ መተማመናችሁን ያፈርሳሉ። በሌላ በኩል አንድ የድፍረት ቃል፣ የእምነት ቃል፣ የራእይ ቃል የእናንተን ወይም የሌላውን ሰው ሕይወት ሊቀይር ይችላል። ስለዚህ ሁሌም አንደበታችሁን ጠብቁ። የምትፈሩትን ሳይሆን የምትፈልጉትን ብቻ እንድትናገሩ ራሳችሁን አሰልጥኑት። ተስፋ በቆረጣችሁበት ሰዓት እንኳን ከአንደበታችሁ መጥፎና ጨለምተኛ ቃላት አይውጡ። እስኪ እዚህ ጋር አንድ ጥያቄ ልጠይቃችሁ። ስለ ራሳችሁ እንዴት ነው የምትናገሩት? ሁሌም ይደክመኛል፣ ይህንን ማድረግ አልችልም፣ ለኔ ምንም ነገር አይሳካልኝም ትላላችሁ። እነዚህ ዝም ብለው አረፍተ ነገሮች አይደሉም። ከራሳችሁ ጋር የምታደርጉት ስምምነት ወይም አግሪመንትስ ናቸው። ሕይወታችሁ በቃላቶቻችሁ ልክ ከፍ ወይም ዝቅ ሊል ይችላል። በእምነት ተናገሩ፣ በተስፋ ተናገሩ፣ በራእይ ተናገሩ። ሕይወታችሁ ያንን ጉልበት መልሶ ሲያንጸባርቅ ታያላችሁ። 4ኛ፣ ግቦቻችሁን በየቀኑ ከልሱ። ግቦች ወይም ጎልስ ልክ እንደ ማግኔት ናቸው፣ ይስቧችኋል። ነገር ግን ይህ የሚሆነው ሁልጊዜ ከዓይናችሁ ካላራቃችኋቸው ብቻ ነው። ምን ላይ እያነጣጠራችሁ እንደሆነ በየቀኑ ለራሳችሁ ማስታወስ አለባችሁ። እስኪ ልጠይቃችሁ፣ በሕይወታችሁ ወዴት እየሄዳችሁ እንደሆነ ታውቃላችሁ? ይበልጥ ደግሞ የዛሬ የቀናችሁ ግብ ምንድን ነው? መልሱን ሳትዋሹ ለሕሊናችሁ መልሱ። ብዙ ሰዎች የሚወድቁት ግብ ስለሌላቸው ሳይሆን ግባቸውን ስለሚረሱት ነው። አንድ ጊዜ ይጽፉታል፣ ያነቡታል፣ ይነሳሱበታል፣ ከዛም መሳቢያ ውስጥ ወርውሮ ይረሱታል። ይህንንም ትልቅ ሕልም አለኝ ይላሉ። እውነት እላችኋለሁ፣ በየቀኑ የማይከለስ ግብ ብዙም ሳይቆይ በሌላ ነገር ይተካል። በሚረብሹ ነገሮች፣ በጥርጣሬ እና እናንተን ወደ ራእያችሁ ወይም ወደ ራሳችሁ ሳይሆን ወደ ተለያዩ አቅጣጫዎች በሚጎትት የዚህ ዓለም ጫጫታ ይተካል። ግቦች ዝም ብለው የሥራ ዝርዝሮች አይደሉም፣ ኢላማዎች ናቸው። እስኪ ነገሩን ቀላል እናድርገው። ልክ አሁን 3 ዋና ዋና ግቦቻችሁን ምረጡ። ትልቅ ወይም ትንሽ፣ የግል ወይም የሥራ ቢሆን ችግር የለውም። ከነገ ጠዋት ጀምሮ ይህንን አድርጉ። ጮክ ብላችሁ አንብቧቸው። ወደ ዓይኖቻችሁ፣ ወደ ጆሮቻችሁ፣
ወደ መንፈሳችሁ ዘልቀው ይግቡ። እስክታምኑባቸው ድረስ ተናገሯቸው፣ እስክትከተሏቸው ድረስ እመኑባቸው፣ እስክታሳኳቸው ድረስም ተከተሏቸው። የየዕለቱ ክለሳ የየዕለቱን ትኩረት ወይም ፎከስ ያመጣል። ማሸነፍ የሚቻለው ደግሞ በትኩረት ነው። ሕይወታችሁን መቀየር ትፈልጋላችሁ? እንግዲያውስ ግቦቻችሁን ልክ ተልእኮውን እንደሚገመግም የጦር አዛዥ በየጠዋቱ ገምግሟቸው። ምክንያቱም እናንተ የወደፊት ሕይወታችሁ አዛዦች ናችሁና። ስለዚህ ተግዳሮቱ ይህ ነው። ግቦቻችሁን ማየት በምትችሉበት ቦታ አስቀምጧቸው። መስታወታችሁ ላይ፣ ስልካችሁ ላይ፣ ማስታወሻ ደብተራችሁ ውስጥ የትም ይሁን ብቻ የሚታይ ቦታ ለጥፏቸው። ከዛም በየቀኑ ተመልከቷቸው። ምክንያቱም በየቀኑ ባያችኋቸው ቁጥር የበለጠ ይሰሟችኋል። የበለጠ በተሰሟችሁ ቁጥር ደግሞ እውን የማድረግ ዕድላችሁ ይጨምራል። 5ኛ አእምሯችሁን ጥበብ መግቡት። አእምሯችሁ ልክ እንደ አትክልት ስፍራ ነው። ወይ ውብ አበባ ትተክሉበታላችሁ ወይ ደግሞ አረም ይወርሰዋል። ምርጫው የእናንተ ቢሆንም የሆነ ነገር መብቀሉ ግን አይቀርም። ስኬታማና በአሸናፊነት የተሞላ ሕይወት መኖር ከፈለጋችሁ አእምሯችሁን መመገብ አለባችሁ። አንዳንድ ሰዎች እንዲህ ይላሉ፣ ለማንበብ ጊዜ የለኝም ይላሉ። ነገር ግን ሕይወታቸውን ስታስተውሉት ቴሌቪዥን ለማየት ጊዜ አላቸው፣ ሶሻል ሚዲያ ያለምንም ፐርፐዝ ስክሮል ለማድረግ ጊዜ አላቸው፣ ለአሉባልታ ጊዜ አላቸው፣ ስለማይመለከታቸው ጉዳይ ትንታኔ ለመስጠት ጊዜ አላቸው። እንዲሁ ከጓደኞቻቸው ጋር የባጤ ቆጡን እያወሩ ሻይ ቡና ለማለት ጊዜ አላቸው። ሌላም ነገሮችን የሚከውኑበት እጅግ በጣም ብዙ ጊዜ አላቸው። የሌላቸው ጊዜ ቢኖር የሚያነቡበት ወይም አዲስ ነገር የሚማሩበት ጊዜ ነው። ታዲያ እናንተስ ከነዚህ እንዳንዱ ናችሁ ወይስ አይደላችሁም? ይህንንም ለህሊናችሁ መልስ ስጡ። ስለዚህ አእምሯችሁን ሁሌም ዕውቀት መግቡት። ልክ አሁን በዚህ ቅጽበት እያደረጋችሁ እንዳላችሁት ማለት ነው። በተለይ በዚህ ዘመን ካሰብንበት አእምሯችንን በዕውቀት ለመሙላት እጅግ በጣም ብዙና ምቹ መንገዶች አሉ። አእምሯችሁ ልክ እንደ ማጥለያ ወይም ፊልተር ነው። ዓለምን የምትረዱበትን መንገድ፣ ስለ ራሳችሁ ያላችሁን እምነት፣ ከሌሎች የምትጠብቁትን ነገርና ይቻላል ብላችሁ የምታስቡትን ሁሉ የሚወስነው አእምሯችሁ ነው። አእምሯችሁን የማይረባ ነገር ከመገባችሁት የማይረባ ሕይወት ትኖራላችሁ። አእምሯችሁን ጥበብ ከመገባችሁት ግን የተሻለ ምርጫ ማድረግ ትጀምራላችሁ። የተሻለ ልማድ ትገነባላችሁ። የሕይወት ዘይቤያችሁ ከፍ ይላል። በዙሪያችሁም ሊኖሩ የሚችሉት እንደዛ አይነት ሰዎች ናቸው። እናም ሕይወታችሁ እንዲሻሻል ከፈለጋችሁ አስተሳሰባችሁ መሻሻል አለበት። አስተሳሰባችሁ ሲሻሻል ውሳኔዎቻችሁ ይሻሻላሉ። ውሳኔዎቻችሁ ሲሻሻሉ ደግሞ ገቢያችሁ፣ ግንኙነታችሁ፣ ዕድሎቻችሁና ደስታችሁ አብረው ይሻሻላሉ። 6ኛ ሰውነታችሁን ተንከባከቡት፣ ጠብቁት። ለሰውነታችሁ ተገቢውን እንክብካቤ አድርጉ። ምክንያቱም በዚህ ምድር ላይ ለመኖር ያላችሁ ብቸኛው ቤት እሱ ነው። ስለ ህልም፣ ስለ ግብ እና ስለ ራዕይ ማውራት ቀላል ነው። ነገር ግን እነዚህን ለማሳደድ የሚያስችል ጉልበት ወይም ኢነርጂ ከሌላችሁ ዋጋ የለውም። ሰውነታችሁ ከደከመ፣ ከተንገላታና ከተረሳ ምርጥ የሚባሉት ሐሳቦቻችሁ እንኳን መና ሆነው ይቀራሉ። በጤናችሁ ላይ ያላችሁ ዲሲፕሊን በጣፋንታችሁ ላይ ያላችሁ ዲሲፕሊን ነው። ሁለቱም መነጠል አትችሉም። አእምሯችሁ የሚሸከመው ጠንካራ አካል ያስፈልገዋል። መንፈሳችሁ ተራሮችን ለማንቀሳቀስ ጉልበት ያስፈልገዋል። ግቦቻችሁ ደግሞ ነዳጅ ያስፈልጋቸዋል። ሁሌም ቀለል ያለ አካል እንቅስቃሴ አድርጉ። ማራቶን ሩጡ ወይም ፕሮፌሽናል ጂም ቤት ሂዱ እያልኳችሁ አይደለም። ጠዋት ላይ ሰውነታችሁን ማፍታታት ወይም ስትሬች ማድረግ፣ ሰፊ ቦታ ባይኖር እንኳን ሳሎናችሁ ውስጥ አጭር ስፖርት መስራት ወይም ሌሎች እንቅስቃሴዎችን ማድረግ ሊሆን ይችላል። ማድረግ የምትችሉትን ሁሉ አድርጉ። ነገም ደግማችሁ አድርጉት። ምክንያቱም እንቅስቃሴ ፍጥነትን ወይም ሞመንተም ይፈጥራል። ፍጥነት ደግሞ ተነሳሽነትን ወይም ሞቲቬሽን ይፈጥራል። ተነሳሽነት ደግሞ የማትበገሩ ያደርጋችኋል። ሰውነታችሁን እንደ አንድ ምርጥ ሥራ እንደሚሠራ ማሽን እንጂ እንደ ዕቃ ማከማቻ መጋዘን አትመልከቱት። በደንብ መግቡት፣ በደንብ አሳርፉት፣ በየቀኑም አንቀሳቅሱት። ሰውነታችሁ በሙሉ አቅሙ ሲሰራ ሕይወት እንዴት የተለየ እንደሚሆን ስታዩ ትገረማላችሁ። በበለጠ በራስ መተማመን ትናገራላችሁ። በጠራ አእምሮ ታስባላችሁ። ብርቱ ሆናችሁ ትታያላችሁ። ስኬት የአእምሮ ሥራ ብቻ ሳይሆን የአካልም ጭምር ነው። ሰውነታችሁ ሲረሳ ሁሉም ነገር ይጎዳል። ሰውነታችሁ ሲጠነክር ግን ሁሉም ነገር ከፍ ይላል። ስለዚህ በቀን
ለ15 ወይም ለ20 ደቂቃ ተንቀሳቀሱ። በትንሹ ጀምሩ፣ ግን አሁኑኑ ጀምሩ። ሰውነታችሁን አፍታቱ፣ ተራመዱ፣ ሩጡ፣ ደንሱ፣ ብቻ ተንቀሳቀሱ። ምክንያቱም እንቅስቃሴ ለዓላማችሁ ሕይወትን ይዘራበታል። ያለ ጉልበት የሚታሰብ ዓላማ ደግሞ ባዶ ምኞት ነው። 7ኛ ገምግሙ፣ አሻሽሉ፣ ተዘጋጁ። ይህንን ልማድ በተለይ ዕድሜያቸው ገፋ ያሉ ሰዎች ቀድሜ ባወቅኩት ኖሮ ብለው ይቆጫሉ። ያለፈው ጊዜያችሁ ትምህርት ቤታችሁ እንጂ መደበቂያ ዋሻችሁ አይሁን። ብዙ ሰዎች ቀኑ ሲያልቅ ዝም ብለው አልጋ ላይ ይወድቃሉ። ደክሟቸዋል፣ አቅማቸው አልቋል፣ ሐሳባቸው ተበታትኗል። መብራቱን አጥፍተው ቀኑን ይጨርሳሉ እንጂ ከቀኑ ምንም የተማሩት ነገር የለም። በዚህ ሁኔታ ዕድሜያቸው ሄዷል። እናንተ ግን የማትበገሩ መሆን ከፈለጋችሁ፣ ከአማካይ ሰው በበለጠ ፍጥነት ማደግ ከፈለጋችሁ በየቦታው ራስን መገምገም፣ ማሻሻል እና መዘጋጀትን ልማድ ማድረግ አለባችሁ። ልክ ማታ ከመተኛታችሁ በፊት 10 ደቂቃ ብቻ ወስዳችሁ እነዚህን 3 ጥያቄዎች ራሳችሁን ጠይቁ። አንደኛ፣ ዛሬ ምን ጥሩ ነገር ሰራሁ? ሁለተኛ፣ ምን የተሻለ ነገር ማድረግ እችል ነበር? ሶስተኛ፣ ነገ ምን አዲስ ወይም የተሻለ ነገር ሰራለሁ? ይህ የግል አመራር ወይም ፐርሰናል ሊደርሺፕ ይባላል። የምታድጉት በዚህ መንገድ ነው። ሕይወታችሁን በየቀኑ የምትስሉት በዚህ መንገድ ነው። አስታውሱ፣ ክፍያችሁ የሚወሰነው በሰራችሁት ሰዓት ብዛት ሳይሆን በሰዓቱ ውስጥ በሰጣችሁት ዋጋ ወይም ቫልዩ ልክ ነው። ራስን መገምገም ደግሞ ያንን ዋጋ ያባዛላችኋል። ገምግማችሁ ብቻ ተውት፣ አሻሽሉት። ዛሬ ባሰባችሁት መንገድ ካልሄደ ለምን አልሄድም? ዝግጅት አንሷችሁ ነው? ጊዜያችሁን ለተሳሳቱ ነገሮች ሰጥታችሁ ነው? ትኩረት አድርጋችሁ ነበር ወይስ በሥራ ተጠምዳችሁ ብቻ ነው የዋላችሁት? እነዚህን ጥያቄዎች ስትመልሱ ብዙ ነገር ግልጽ ይሆንላችኋል። ሐሳባችሁን ጽፋችሁ አስቀምጡት፣ አስተካክሉት። የዛሬን ስህተት ተሸክማችሁ ወደ ነገ አትሻገሩ። አማካይ ሰው የሚያደርገው ይህንን ነው። እናንተ ግን አታድርጉት። አንዴ ከገመገማችሁና ካሻሻላችሁ በኋላ ተዘጋጁ። ለነገ ጠዋት ግቦቻችሁን አስቀምጡ። ዓላማችሁን አጽኑ። አእምሮአችሁን አጽዱ። ምክንያቱም ማታ የምትፈጥሩት የአእምሮ ግልጽነት ለጠዋት በራስ መተማመንን ይፈጥራል። ነገሩን እንዲህ እናስቀምጠው። እያንዳንዱን ቀን በዓላማ ከኖራችሁ ዓመታትን በአጋጣሚ አታባክኑም። ትናንሽ የማጠፊያ ብረቶች ትላልቅ በሮችን ያንቀሳቅሳሉ። ልክ እንደዚሁ ማታ ላይ የምትወስዷት የ10 ደቂቃ ግንዛቤ የሕይወታችሁን አቅጣጫ ልትቀይር ትችላለች። ስለዚህ ልማዳችሁን እንዲህ አድርጉ። ቀናችሁ ከማለቁ በፊት የዕለቱን ምዕራፍ በአግባቡ ዝጉት። አእምሯችሁ ተጨናንቆ አትተውት። የተማራችሁትን ትምህርት አትጣሉት። የወደፊት ሕይወታችሁን ለአጋጣሚዎች አትተውት። ዛሬን ገምግሙ። አስተሳሰባችሁን አሻሽሉ። ለነገ ተዘጋጁ። ይህ የብልሆች ልማድ ነው። ይህ የውጤታማ ሰዎች ሥርዓት ነው። የማይበገሩ ሰዎች ሕይወትን የሚገነቡትም በዚህ መንገድ ነው። ማጠቃለያ፣ ስኬት ማለት አንድ ትልቅ አጋጣሚ አይደለም፣ አንድ ዕድል አይደለም፣ ወይም አንድ ምርጥ ሐሳብ እንኳን አይደለም። ስኬት ማለት በየቀኑ የሚተገበሩ ቀላል ዲሲፕሊኖች ውጤት ነው። ይሄው ነው እውነቱ። ምናልባት አሁን እነዚህ ልማዶች በጣም ቀላል ይመስላሉ እያላችሁ ይሆናል። ልክ ናችሁ፣ ቀላል ናቸው። ነገር ግን አደጋው ያለው እዚህ ጋር ነው። ለመስራት ቀላል የሆነ ነገር ሁሉ ለመተውም ቀላል ነው። ማቀድን መዝለል ቀላል ነው። ከማንበብ ይልቅ ስልክ መጎርጎር ቀላል ነው። ስፖርት ከመስራት ይልቅ ስለ ሰዎች ማውራት ቀላል ነው። ግቦቻችሁን መርሳት፣ ነገሮችን እንደ ቀላል መቁጠር፣ ያለ ጥንቃቄ መናገር፣ ከቀኑ ምንም ሳትማሩ ወደ አልጋ መሄድ ቀላል ነው። ወጥመዱ ያለው እዚህ ጋር ነው። ምክንያቱም አንድን ትንሽ ልማድ በዘለላችሁ ቁጥር ከምትፈልጉት ሕይወት ትንሽ ራቅ እያላችሁ ትሄዳላችሁ። ስለዚህ ቀናችሁን ማቀድ፣ አእምሯችሁን መመገብ፣ ሰውነታችሁን ማንቀሳቀስ፣ ግቦቻችሁን መከለስ፣ ምስጋናን መለማመድ፣ በዓላማ መናገር፣ መገምገምና መዘጋጀት ስትጀምሩ ድንገት ቀና ስትሉ መላ ሕይወታችሁ ተቀይሮ ታገኙታላችሁ። በራስ መተማመናችሁ ከፍ ይላል። ግንኙነቶቻችሁ ይሻሻላሉ። ጉልበታችሁ ይመለሳል። በራሳችሁ የምትኮሩበት ማንነት ትገነባላችሁ። ትናንሽ ልማዶች በየቀኑ ሲደጋገሙ ትልቅ ሕይወትን ይገነባሉ። ለማንምና ለየትኛውም የሕይወት ፈተናዎች የማትበገሩና አሸናፊዎች የምትሆኑት በዚህ መንገድ ነው። ለዛሬ አበቃው። በሌላ ጊዜ በሌላ ሐሳብ እስክንገናኝ ሰላም ሁሉ ባላችሁበት ይብዛ።